የእግዚአብሔር የመጨረሻው አለኝ ያለው ድንቅ ስጦታ የእግዚአብሔርን ስጦታ ብቻ አይደለም ያላት ውሃ ጠጪኝ የሚልሽ ምን ይያላት ነው ሰፈር ድረስ መጥቶ እዚህ የተናቀዩት ማንንም የማይቀርብሽ ማንንም የማይጠጋሽ የእግዚአብሔር የመጨረሻው ትልቁ ስጦታ ደሞ ምንም አይነት ነገር ምንም አይነት ባሪየር ሳይዘው ሰፈር ድረስ መጥቶ ውሃ ጠጪኝ የሚልሽን ብታውቂ ማን እንደመጣ ሰፈር ብታውቂ አንቺ ነበርሽ የምትለምኙ አንቺ ነበርሽ የምትለምኙ አንቺ ነበርሽ ባከን ምትዩ ችን ጥያቄ አንድ ለሶስት ደገም ማርጌ ጠይቄ ይላብቃል የእውነት ግን ገብቶናል ምን እንደተደረገልን ገብቶናል አሁን ቅድም ቤት ያበሳጨን ነገር አታይም እንጂ ያልከውን አስበውና ገና የዘፍጥረት 3:15 ታማኝ ሆነ ቃሉን ጠብቁ አማኑኤል እግዚአብሔር ከኛ ጋር ለወል መኖሪያውን በመካከላችን ደኮነ የማይታየው አምላክ ተገለጠ በልጁ በኩል እንዲህ ብቻ ነው የሚሰበከው እንዲህ ብቻ ነው የሚዘመረው እንዲህ ብቻ ነው ለቤቱ የሚታደረው የሚኖረው እሱ ግን የማለዳውን የጠዋቱን ዓላማ ይዞ መጣና እንደዚህ ያለ የሰጠኸኝን ፈጸምኩ በመድር ተመላለሰበት ጊዜያት ለካ ይዞት የመጣለ ቀን ሳለ የላከኝን መጣሁት የላከኝን ፍጹም ሰው ፍጹም አምላክ ያባቴን ልፈጽም ከዚህ ምን እንማር በዓላማ መኖር ነው በዓላማ መኖር የጀመረውን ሐሳብ ነው ዛሬ ማካፈለው ቅድም ፓስተር ግልጽ በሆነ መንገድ ተናግሮታል መድገም አያስፈልገኝም የመጨረሻ ንግግር ቢሆን ምንድነው ምንለው ነው ዛሬ የመጨረሻችን ማክሰኞ ቢሆን ምላሻችን ምን ይሆን የመጨረሻ አስተንፋስ ቢሆን ወይ ከመጨረሻዎቹ አንዱ ቢሆን ምን ብለን ይሆን ምን ሄደው ነው መጽሐፍ ቅዱስ ላይ የተለያዩ የተናገሩ ሰዎች አሉ ሞት እንዴት መራር ነው ብሎ ይሄደም አለ የዛሬ ስንት ወር እንደሆነ ሳስተምር ታስታውሱ ከሆነ እንደ ዛብሄልና ሰልማና ገዳያቸውን ሁሉ መርጠዋል የሰው ኃይሉ እንደ ሰውነቱ መጠን ነውና ይሄ ህፃን ልጅ አይንካን አንተ ግደለም ብለው አልፈዋል ግን ደግሞ ያለፉትን 2 ሳምንታት እንዳየነው እንደ እግዚአብሔር ያለ ማንንም የለም እኔና ቤቴ ግን እግዚአብሔርን እናመልካለን እናንተ እንድታጠኑ ዝም ብዬ ዛሬ ፍንጭ ልስጣችሁ እኔ ዛሬ በዚህ ስለምቋጨው ማለት ነው ለምሳሌ እንደ ዳዊት ከመጨረሻዎቹ ንግግሮች መካከል አንዱ ልጄ ሰሙን ለመሆን ሆይ ሰው ሁን ነው በቃ የመጨረሻ ንግግሮች የመጨረሻ ባንልም ማለት ነው እና ዛሬ እንግዲህ የእምነታችን ጀማሪና ፈጻሚ ምሳሌውን ተቶሉ የሄደ የመጨረሻ በቃ እንከን የሌለው ምሳሌያችን እርሱ ነውና በመድር በተመላለሰበት ሰዓት የመጨረሻው ንግግር የተናገረውን ተንተርሰን የመጨረሻችን እንዲህ ይሁን የሚል ምኞት ሳይሆን ይህ ነው ስታንዳርዱ የሚል አቋም ይዘን ነው ምንወጣው ማለት ነው የጌታ ስም ብሩክ ይሁን የዮሐንስ ወንጌል ምዕራፍ 17 መቼም የእምነታችን ጀማሪና ፈጻሚ ብዬ ስናገር ማን እንደሆነ ግልጽ ነው ብዬ ነው ኢየሱስ ክርስቶስ ነውና ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 አንስቶ የተወሰኑ ቁጥሮች አነብና እንደገና ደግሞ ዮሐንስ ወንጌል ምዕራፍ 19 ከቁጥር 28 እስከ 30 አነባለሁ ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ አባት ሆይ ጊዜው ደርሷል ልጅህ ያከብር ዘንድ ልጅህን አክብረው ከአንተ ለተቀበላቸው ሁሉ የዘላለምን ሕይወት እንዲሰጥ በሰው ሁሉ ላይ ስልጣንን ሰጥተዋልና አንተ ብቻ እውነተኛ አምላክ የሆንከውንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት እኔ ቁጥር 4 ላይ ነው ትኩረቴ የሰጠኸኝን ሥራ በመፈጸም በመድር አከበርኩ እንግዲህ አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ ቁጥር 4 እዚህ ላይ ነው የምንቆመው የሰጠኸኝን ሥራ በመፈጸም በመድር አከበርኩ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 28 እስከ 30 ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማሁ አለ በዚያም የሆመጠጠ ወይን የሞላበት ዕቃ ተቀምጦ ነበር እነርሱም ሰፍነግ በወይን ጠጅ ነክረው በሂሶጵ ዘንግ ወደ አፉ አቀረቡለት ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ
አለ ራሱን አዘንብሎ መንፈሱን አሳልፎ ሰጠ ይላል አዲሱ መደበኛ ትርጉም ነው ያነበብኩት ያለው ነፍሱን ሰጠ የሚለው ማለት ነው የጌታ ስም ብሩክ ይሁን እንግዲህ ያለፉትን 2 ሳምንታት አብረን ከመጣን የትምህርቱንም አመጣጥ በውስጥ ያለውንም መንፈስ እየተረዳችሁት ይመስለኛልና እዚህ ላይ የምናየው የመጨረሻ ንግግር ምንድነው ነው ጌታ ኢየሱስ ክርስቶስ በመድር የመጣበትን ጊዜ አብቅቶ ወደ አባቱ ሊመለስ ባለበት ሰዓት የዮሐንስ ወንጌል ምዕራፍ 17 ማለት የመጨረሻ ጸሎት ነው እና በዛ ጸሎት ውስጥ ቁጥር 4 ላይ የሰፈረው ነገር ምንድነው የሚለው የሰጠኸኝን በመፈጸም በምድር አከበርኩ አሁን በአንተ ዘንድ ያለ ይቀጥላል የዚህ ደግሞ በደንብ የሚያብራራ ነው የሚሆንልኝ ለኔ ዮሐንስ ወንጌል ምዕራፍ 19 ደግሞ በመስቀል ላይ ነው የመጨረሻዎቹ ነው ያን ሁሉ ስቃይ ካለፈ በኋላ ተጠማሁ ካለ በኋላ መጨረሻ ላይ የተናገረው ምንድነው ተፈጸመ ነው ምንድነው የተፈጸመው ምንድነው ጌታ ኢየሱስ ክርስቶስ አባቱ ልኮት በምድር ላይ ፈጽሞት ያከናወነውና የጨረሰው ይሄው ያለው ምንድነው የሚለው በኋላ ትንሽ ነገር እንካካለን ግን ከተነሳንበት ቶፒክ አንፃር እንዲህ ይሁንልን የሚል ምኞት ሳይሆን ይህ ነው ሊሆን የሚገባው ስታንዳርድ በሚል መንፈስ መናገረው የሰጠኸኝን ፈጸምኩ የምንልበት ህይወት የመጨረሻ ንግግር በመድር ያለንን ቆይታችንን ስናበቃ ሲያበቃ ወይ ብለን የምንጸጸትበት ሳይሆን ለምሳሌ ያዕቆብ አብርሃም ይስሐቅ ያዕቆብ የመጨረሻ ንግግሩ ባይሆን ዘፍጥረት 47 ላይ ባይሆንም ዘፍጥረት 47 ላይ ታስታውሳላችሁ ዮሴፍ ከፈርዖን ጋር ባስተዋወቀው ጊዜ ፈርዖን አንድ ጥያቄ ጠየቀው እድሜህ ስንት ነው አለው እድሜህ እንዴት ነው አይደለም ያለው ቁጥር ነው የጠየቀው እድሜህ ስንት ነው አይነቱን ያብራራው ያዕቆብ እንደ አባቶች አይደለም ጥቂት ነው ክፉም ነው ለምን ያውሉ ወጣውረድ በመላበት መንገድ ዞር ብሎ ሲታይ 130 ነው ብሎ ደፍሮ የሚያስነግር አልመሰለኝም ና ያለፉትን ሳምንታትም ስናገር እንደነበረው የመጨረሻ ንግግር ዝም ብሎ ከአፍ አምልጦ የሚንከባለል የቃላት ውጤት የፊደላት ድምር አይደለም ማለት የመጨረሻ ንግግር ዝም ብሎ እፎይ ምናምን ወይም አይ አይደለም ትናንት የተኖሩ ኑሮች ድምር ነው ልክ የመጀመሪያ ሳምንት ላይ እንዳየነው ሙሴ እንደ እግዚአብሔር ያለ ማንም የለም ቢልክ የትናንትና የህይወቶቹ ውጤት ናቸው እኔና ቤቴ ግን እግዚአብሔርና መልካለን እናንተ እንደ ምርጫችሁ ቢካላችሁ አይሆንም ካላችሁ ሲል ትናንት የኖረው ውጤት ነው አሁንም ዛሬም መጨረሻችን ላይ ይሄው ፈጸምኩ ለማለት ዝም ብሎ አይባልም የተኖረ ነው ክብር ለኢየሱስ ይሁን ከጌታ መስጠን ምንወስደው ምሳሌ ምንድነው በመጨረሻ የተናገረው ንግግር አንድና አንድ የሰጠኸኝን ፈጸምኩ በቃ ጨርሻለሁ መስቀል ላይ መጨረሻስ ምንድነው ያለው ተፈጸመ አሁን ትንሽ ይሄንን መስመር ይዘን አንዳንድ ክፍሎች እያየን እንሄድና ዛሬ ትንሽ ሰዓትም ተጠቅሜ መጸለይ እንፈልጋለሁ ጌታ ኢየሱስ ክርስቶስ በመድር የተመላለሰበት እያንዳንዱ ስቴፕ ብታዩት ከዓላማ ጋር የተሰፋ ነው ምንም ሲሆን ጌታ እያንዳንዱ ነገር ሲያደርግ ለጨዋታ አይደለም ምንም አይነት ነገር ሲያደርግ የሆነ ሌላ ዓላማ ሌላ እይታ ሌላ የሚፈልገው ነገር ኖሮ ሳይሆን ከአባቱ ይዞ የመጣውን ተልእኮ ለመፈጸም የአባቱን ፍቃድ ለመፈጸም ብቻና ብቻ ነበር ማስረጃዎች ያነሳው መሄድ ፈልጋለሁ ማርቆስ ወንጌል ምዕራፍ 1 ከቁጥር 28 እስከ 38 እኮ በእውነት ቆም ብለን እኮ ማሰብ አለብን ያ ሁሉ ተአምራት ያ ሁሉ ፈውስ ተደርጎ እንዳትነግሩ ይላቸዋል አሁን እኔን ጨምሮ ንገሩልኝ አይደል እንትን እኮ ተደረገ የእንትኑ አገልግሎት ላይ እንትን ላይ ምን እንደሆነ
የሆነች ቁራጭ እንትን ሆኖ እንትን ተፈ እዋቁልኝ አይደል ኢየሱስ ግን ያ ሁሉ ነገር ተነጋግሮ እንዳትናገሩ እነሱ እየሄዱ ይናገራሉ እንጂ ለምን የመጣው የሆነ የምድር ጓጋታና ሊያስብል ሳይሆን የያዘው አጀንዳ አለ ያ ዓላማ ያ የሰማይ ተልእኮ መፈጸሙንና ጥግ መድረሱ ላይ ብቻ ነው እንጂ his focus ሌላ ነገር አይደለም እነሱ ግን አትናገሩ እየተባለው ያስችላቸውም ይናገሩ ነበር ዮሐንስ ወንጌል ምዕራፍ 4 በጣም መጣቁት ታሪክ ነው ራሱ እዚህ በጣም በተደጋጋሚ ብዙ ጊዜ አንስቻለሁ ሳምራዊቷ ሴት ገና ዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ሲጀምር በሰማሪያ ማለፍ ግድ አለው ይላል በሰማሪያ እንዲያልፍ ግድ ያስባለው መልክዓ ምድራዊ አቀማመጥ ወይ ማህበራዊ መስተጋብር አይደለም እንደዛማ ቢሆን በዛ ባልሄደ አንድ ግን ግድ ያለው ነገር ነበር እግረ መንገዴ እንደሆነ ካርጊያት ለፍችን ሴት ሁሉ ጊዜ ነው ማነሳው ማአት ዕውቀት አላት በአንድ ክንፍ ለምሳሌ ማህበራዊ ዕውቀት አላት ውሃ ጠጪኝ ሲላት ወይ ባነጋገሩ ወይ ባለባበሱ ለይተዋለች አንተ አይሁድ እንዴት ልትጠይቅ ቻልክ ማህበራዊ ዕውቀት አላት አይሁድ ከሳምራውያን ጋር እንደማይተባበሩ ታውቃለች አንድ ውሃ ጠጪኝ የሚልሽን ብታቂ ኖሮ ውሃ ከጉርጓድ ያለ መቅጃ አመክንዮም ታውቃለች ሎጂክ ማህበራዊ ዕውቀት ሲደመር የአመክንዮ ዕውቀት ያዝ እንደገና ደግሞ ታሪካዊ ዕውቀትም አላት አንተ ይሄንን ከቆፈረው ልጆቹን ከጠጡት ከያዕቆብ ትበልጣለህ ማህበራዊ ዕውቀት ሲደመር አመክንዮ ዕውቀት ሲደመር ታሪካዊ ዕውቀት ሃይማኖታዊ ዕውቀትም አላት ስግደት ቤት ነው ትላለች እኛ በዚህ ተራራ በገሪዛን ነው የምንለው እናንተ ደግሞ በኢየሩሳሌም ትላለች በጣም የሚገርመው ይሄ ሁሉ ዕውቀት በዚህ ክንፍ በዚህ በኩል ግን ዜሮ እርካታ ዛሬ ትውልድን ሳይሆን እንደዛ ነው የሚመስለኝ ብዙ ነገር አለ ትንሽ ጠጋ ብለህ ስትነካው አለ ብዙ ባዶ ዋናው ዕውቀት አልመጣማ አሳራፊው አልመጣማ ገላግለው አልመጣማ ዋን እሱን ስታቀው ነው መጨረሻ ላይ ዋና ያለችውን ስራ እግሩ ስራ አስቀምጣ ጉዴን የነገረኝን እዩልኝ ብላ ሄደችው አምስት ባል የደረሰች የነበረች ሴት ነች አይሁድ ሳምራውያንን ይንቋቸዋል አይደል ከነሱም ብሶ ደግሞ ሳምራውያን እሷን ይንቋታል እጥፍ ንቀት ያለባት እኮ ነች አይሁድ ራሱ እንደ ማህበረሰብ ሳምራውያንን ይንቃሉ ከሳምራውያን መካከል ደግሞ እሷን ይንቋታል ያው እንደሚባለው ሰዓት እየጠበቀች የምትቀዳ ትንሽ ከመልእክት ፈቀቅ ብያለሁ ሰዓት እየጠበቀች የምትቀዳ አሁን እቺን ሴት 6 ሰዓት ላይ ስላገኛት ጧት 3 ሰዓት ላይ አግኝታት ዛሬ ወዴት ነው የምትሄጂው ብትላት ብዙ ታሪክ የምታወራ ይመስላል አረ ዛሬ ታሪክ የሚቀየርበት ነው የናዝሬቱ ኢየሱስ ይመጣል ስልቹ የተባልኩትን ገና ከተማ ላይ ነው የምታየኝ ወንጌላዊት ሆኜ የምትል ይመስልሻል አትለሷ እኮ አንድ መደበኛ ቀኗ ነው የሆነ ማክሰኞ ነገሯ እሷ እንደ መደበኛዋ ስትመጣ ለካ ከመደበኛው ውጪ ቁጭ ብሎ ግድ ብሎት የሚጠብቃል ታሪኳን ለአንዴና ለመጨረሻ ጊዜ እንደዚህ ሊያገላብጠው እኔ ዛሬ እንደዚህ እመኛለሁ ለአንዳንዱ ሰው እንደዚህ አይነት የተርኒንግ ፖይንት ቀን ቢሆን እንደ መደበኛ ለመጣ ሰው ከመደበኛ ውጪ ይሁን አይነት መገለጥ እንደገና ቢዳስሰው ግድ ብሎት ቁጭ ብሎ ይጠብቃል እግዚአብሔር ወልድ ሙሉ ምድሩን ይዞ ዋላ ምግብ ግዙ ብሎ ልኳቸው ነበርና ሲመለሱ ወደ መልእክት ይመጥቻል ብላ አሉት በጣም ነው ልቤን የሚነካኝ በላው አለ እና እነሱ ቀጥታ ነው ይወሰዱት ወይ ሰው አምጥቶለት ነው አሉ አስረዳችሁ የኔ መብል እኮ የአባቴን ፍቃድ ማድረግ ነው አይ ጌታ ኢየሱስ ሲመላለስ እንዲሁ በዋዛ አይደለም ሲፈውስ ሰው ሲያወራ
38 ዓመት ሙሉ ሽባ የነበረው ሰውዬ ጋር ሲሄድ ሲያስተምር ዘኪዮስ ቤት ሲገባ የተጠቁት ጋር ሲሄድ በምኩራብ ሲናገር የሆነ ነገር ሲሆን እያንዳንዱ ነገር ለካ በምንድነው በዓላማ ለካ ጌታ ኢየሱስ የሚለው ምግብ እንዳገኘ ሰው ፍጹም አምላክ የሆነ የመጣ ምግብ እንዳገኘ ሰው ውሃ እንደጠጣ ሰው እንደረካ ሰው የሚለው ያባቱ ፍቃድ ሲፈጽም ኢየሱስ እንዴት ነው የተመላለሰው ያባቱን ፍቃድ እየፈጸመ በዓላማ ያባቱን ፍቃድ እያከናወነ በዓላማ አንድ ነጥብ ላንሳና እየሰበሰብኩ መጣለሁ ማቴዎስ ወንጌል ምዕራፍ 4 ላይ አሁን ፈታኝ ዳቢሎስ 40 ቀን ከተራበና ከጦመና ከተራበ በኋላ ፈታኝ ዳቢሎስ መጥቶ ፈተነው እና የመጀመሪያው ፈተና ምንድነው የእግዚአብሔር ልጅ እንደሆንክ ይህንን ድንጋይ ወደ ዳቦ ቀይረው ነው አንዳንድ ማብራሪያም ሳይ ምናልባት አንዳንድ ሰዎች ላይ ስማሙ ይችላሉ አንዳንድ ማብራሪያም ሳይ እኔም ልብ የሚያመዝነውን አንድ ሐሳብ ልናገር በተለይ ከቅርብ ጊዜ ወዲህ እየተረዳው የመጣሁት እዚህ ውስጥ ያለው የፈተና ዋና ጉዳይ እስቲ የእግዚአብሔር ልጅ ከሆንክ ድንጋዩን እስቲ ዳቦ አድርገው ከማለት ይልቅ የእግዚአብሔር ልጅ ነህና ለውጠው ነው ከኔ ጋር ናችሁ እዚህ ያስኩት ይሄንን ማብራሪያ አለው አይደል ይሄ ትልቁ መጽሐፍ ቅዱስ ከማጥኛ ጋር ያለው ማብራሪያውን ብታዩ የእግዚአብሔር ልጅ ነህና ይላል ምናልባት ይሄን ማይቀበሉ ሰዎች ሊኖር ይችላል ይሄን በዚህ ምሳሌ ላስረዳ ለምሳሌ ኪሴ ውስጥ ጥቂት 100 ብሮች አሉ እንበል እስቲ ካለህ አሳየኝ ብትል ፈተና ነው አላህ ምን ልበል የውጪ አገር ገንዘብ ዝም ብሎ የሆነ አገር ገንዘብ ግን እስቲ አውጣው ብትለኝ ፈተና ነው እንዴ ለኔ ከየት አውጣዋለሁ ሲኖርህ ግን ፈተና ነው ይሄው እንድትል አሁን ጌታ ኢየሱስ ክርስቶስ ጋር ፈተናው እስቲ ከሆንክ አሳየኝ በሚለው ሳይሆን የመጣበትን ዓላማ አስትቶ ለራሱ ክብር እንዲያመጣ ግልጽ ነው የምናገረው ነገር የእግዚአብሔር ልጅ ነህ so do it ነህ ስለዚህ ምን አድርገው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ምን ይያለ ነው ጌታ ምን አድርጎ ነው ፈተናውን ኩም ያደረገ የሚመልሰው ከመጣበት ዓላማ አንፃር ብቻ እየመለሰ ድንጋዩን ወደ ዳቦ መቀየር የመቻልና ያለመቻል አይደለም ኢሹ አሁን የመጣውበት ዓላማ አለ አዎ ፍጹም አምላክ ግን ደግሞ ምን ፍጹም ሰው የአባቴን ፍቃድ የሥላሴን ምክር አብ ወልድ መንፈስ ቅዱስ ልፈጽም ነው የመጣሁት በዓላማ ነው የተመላለሰው ዛሬ ማለዳም እያነበብኩ ነበር ዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር በነበረው ወደ አንድ ነጥብ መሮጥ ስላለብኝ ነው በጣም እየፈጠንኩ የምሄደው የዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር በነበራቸው ኮንቨርሴሽን መካከል ኒቆዲሞስ መጣና በጣም ደስ የሚያሰኝ ነገር ተናገረው አንተ እግዚአብሔር አብሮት ያልሆነ ሰው በጭራሽ ይሄን ሁሉ ሊያደርግ አይችልም አንተ ከእግዚአብሔር የመጣህ እንደሆነ እርግጠኛ ነኝ አለ ምንድነው ጌታ ኢየሱስ መመለስ ያለበት ምን ኒቆዲሞስ አልቀበላሉ ባክ ንገራቸው እስቲ አንተና ያሳጣኝ እንደዚህ አይነት ቀጥታ ራሱ አልመለሰለትም ለምን ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ወደ አጀንዳው ነው ወደ ዓላማው ነው ከመጣበት ሁኔታ አንፃር ነው ሊያነክሱ ሲሞክሩ በርግጥ ምን አሁን እዚህ ምን አድርገው ያነክሱታል
ትቶት የመጣውስ ግን ዘወርም ብሎ ማያየው ከዓላማ አንፃር ነው። የፈጠንኩባችሁ እንደሆነ ብረዳም ግን የተከተላችሁ እንደሆነ ተስፋ አደርጋለሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 21 በጣም በአብዛኛው ጊዜ የምናነሳው ክፍል ነው። የግሪክ ሰዎች በፊልጶስ በኩል መጥተው ኢየሱስን ልናይ እንወዳለን አሉ። ቀጥታ እኮ ጥያቄ ነው። ምንድነው አን ኤክስፔክት የምታደርገው መልስ? ኢየሱስን ልናይ እንወዳለን። አንደኛ እምቢ፣ ሁለተኛ መጣው፣ ምናልባት ሶስተኛው ከእንትን ካለ በዚህ ጊዜ በዚህ ርቀት በዚህ ኢየሱስን ልናይ እንወዳለን እያሉ እየጠየቁ ኢየሱስ የሰናፍጭ ቅንጣት ካልሞተሽ በቀር ይላል። ምን ያገናኘዋል? አይ ዘሪን ልዘራ ወጣ አይነት ሳይሆን አሁን እኮ እኔ ነው የሚሉት እኮ የሰናፍጭ ቅንጣት ካልሞተሽ በቀር ምን እያላቸው ነው? ከዓላማ አንፃር ነው የሚመልስላቸው። ምን እያላቸው ነው? ምናልባት የግሪክ ሰዎች ዝና ሰምተው መጥተው ይሆናል። ጥበብ ስለሚወዱ ብለው መጥተው ሊሆን ይችላል። ካያችሁኛ አይቀር ሰሞኑን ታገሱኝ ነው። ካላፈራችሁ ራቆቴን ተንጠልጥዬ መስቀል ላይ ታዩኛላችሁ ነው። የመጣሁት ለዚህ ነው። ካያችሁ ሳይቀር የሚያድን ማዳን አለ ነው። አየህ እንደ ጌታው በመጨረሻ ንግግር ላይ የሰጠኸኝን ፈጽሜ ለማለት እንደፈለጉ ባርቆ አይቻልም። እንዳሻ ተኑሮ እንዳሻ ተመላልሶ እንዳሻ ተገብቶ ተወጥቶ አይሆንም። እያንዳንዱ ቀን በዓላማ፣ እያንዳንዱ ቀን በእግዚአብሔር ፍቃድ፣ እያንዳንዱ ቀን ከእግዚአብሔር አጀንዳ ጋር ያኔ የጌታ ራሱ የተጠበቀ አውድ እንዳለ ሆኖ እኛ ግን ምሳሌውን ትቶልን ስለሄደ ከኛ አንፃር ነው ለመተርጎም እየሞከርኩ ያለሁት። እነዚህ ሲደመሩ ነው መጨረሻ ላይ ኮራ ብለህ የሰጠኸኝን የምትለው። ጌታም ግን የሰጠውን ፈጽሞ መጥቶ ነው። ክብር ለኢየሱስ ይሁን። አሁን ፈጠንኩ መፈጥነው ወደ አንድ ቦታ ለመምጣት ነው የሚለውን ደረስኩ። ምንድነው ይሄ ይዞት የመጣው ዓላማ? ቡይ ስብስብ ሲል የሰጠኸኝን ፈጽሜ ያለው በኋላ ላይ ራሱ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 የማቴዎስ ወንጌል ምዕራፍ 26 ላይ ቀራንዮን እያየ ጎልጎልታን እያየ የራስ ቅልን እያየ የሚመጣውን ያንን ስቃይ እያየ ይህ ጽዋ ትለፍ ብሎ የለም ያንተ ፍቃድ ይሁን። እንዲያውም ዮሐንስ ወንጌል 12:27 ላይ ለዚህ ሰዓት ወደዚህ መጣሁ። ምን ይያለው? በሌላ ቋንቋ ለዚህ የመከራ ሰዓት ነው የመጣሁት። እንዲህ እያለ ነው ጽዋውን የጠጣው። በዚህ የተፈጸመው ምንድነው? ይሄ ዓላማ በጣም አጭር ደቂቃ በጣም አጭር ደቂቃ ለመናገር ልሞክር። እግዚአብሔር አምላክ የሰውን ልጅ በመልክና በአምሳሉ ሰራውና ኤደን ገነት አኖረው። የተፈቀደለት አለ የሚበላው ማዕት፣ የተከለከለው አንዳለ እንዳትበላ አለው። የሰው ልጅ በላ፣ ወደቀ። መጽሐፍ ቅዱሳችንን ስናጠና አሁን ገና በማለዳ ምንድነው የሆነው? ይሄ ዓላማው የተፈጸመው። ክብር ለኢየሱስ። የሰው ልጅ ምን ሆነ? ወደቀ። ውድቀት ካለ ምን አለ? ቅጣት አለ። ቅጣቱ ምንድነው? ረገማቸው። ረግሙ ግን ዝም ብሎ አልሄደም። ምን ሰጥቷል? ተስፋ። ተስፋው የቱ ጋር ነው ያለው? እባቡን ሲረግም ዘፍጥረት ምዕራፍ 3 ቁጥር 15 ላይ ባንተና በሴቲቱ ዘር። ክብር ለኢየሱስ። ወጣቶችን በማስረዳበት ምሳሌ ነው የምናገረው። ቼዝ የሚችል ሰው ካለ ያርመኛል። ስሳሳት እዚህ ጋር ተሳስተሃል ብሎ ሊያቆመኝ ይችላል። ዳማም አለ በነገራችን ላይ። ዳማ አሪፍ ነው ግን በጣም ብዙ ጊዜ አይፈጅም አይደል? ቶሎ በተለይ ታንከኛ ከሆነ በቃ ያልክ ነው ቶሎ ያልቃል። ቼዝ ማሰብ ይጠይቃል።
አንድ መደበኛ ሰው ራሱ ምናምን ሲጫወት 30 ደቂቃ ምናምን 40 ደቂቃ ይወስዳል እንደው መደበኛ ሰው እኔ በጣም ትንሽ ልጅ እያለሁ ጀምሮ በወደው ጨዋታ ነው ቼዝ እና ከልጅነት ስሰማ ራሻ ውስጥ ምናምን ሲጫወቱ ፎቶ ሁሉ ይነሳል እንዳሁን ቴክኖሎጂ ስላልነበረ በቃ ረጅም ጊዜ አንደኛው ሰውዬ ሄዶ ረጅም ጊዜ ይቆያል ሰው ፎቶ እየተነሳ ያድርላቸዋል ቦታው እንትን ስኪል ድረስ ማለት ነው አሁን እነዚህ ሰዎች ሲጫወቱ አንደኛውን ጠጠር ቁጭ አድርጎ ዝም ብሎ እንደዚህ ብታየው አሁን ራሱ አልሰለቸ አይደለምና ለስንት ጊዜ ዝም ብሎ አንድ ጠጠር እንደዚህ ያስጠግቱ ዝም ብሎ እንደዚህ ተፋጠው ብታያቸው ጅሎች ነው የሚመስሉ ግን አይ አንተ አላወቅም እንጂ እያሰበ ነው ይሄኛው ጠጠር እዚህ ጋር ከታለው እሱ እዚህ ጋር ማምጣቱ አይቀርም ሰው እዛኛው ጋር አረጋዋለሁ ይሄኛው እዚህ ጋር ይከታ እኔ እዚህ ጋር አረጋለሁ እዚህ ጋር ቼክ ሜት ለዋለሁ ይያለ እንትን ይያለ ነው እኔ አሁን አንድ ነገር ለማስረዳት እንጂ እግዚአብሔርና ሰይጣን ቁጭ ብሎ የመጫወት አቅምም የላቸውም በምን ጉልበታቸው ለካ እግዚአብሔር አምላክ ዘፍጥረት 3:15 ላይ ባንተና በሴቲቱ ዘር ሲል የሆነ የድሮ ታሪክ ያወራ ሳይሆን አንድ ጠጠር ያስጠጋ ነው በኖህ ጊዜ ሰው ሰከረ አበዛው ኃጢያቱ ጣራ ደረሰ ውድቀት ነው ውድቀት ካለ ምን አለ ቅጣቱ ምንድነው የጥፋት ውሃ ተስፋው ምንድነው የኖህ መትረፍ በአራራት መርከብ ላይ መቀመጥ የቃል ኪዳን ምልክት ለካ እግዚአብሔር የሆነ ጠጠር እየጨመረ ነው የሆነ አንድ ታሪክ ብቻ ለትምርታችን ተጽፏል አዎ ዛሬ ምን ሰብከዋለን አዎ አዛምደን ለኛ ምን ወስደው ነገር አለ አዎ በዛ ውስጥ እግዚአብሔር ሬማ አድርጎ መልእክት ሊሰጠን ይችላል አዎ ግን እዛ ላይ ብቻ ውሃው ወሰደውም ላይ ብቻ ከቀረ ችግር ነው ለካ አንድ ጠጠር ያስጠጋ ነው ዘፍጥረት 11 በባቢሎን ሰዎች ስማቸውን ለማስጠራት ፈለጉ ትልቅ ግንብ ካልሰራን አሉ ምንድነው ትዕቢት ውድቀቱ ቅጣቱ ምንድነው የቋንቋ መደበላለቅ ተስፋው ምንድነው የአብርሃም መጠራት አሁን እግዚአብሔር አንድ አደገኛ ትልቅ ጠጠር አስጠጋ የአብርሃም አምላክ ሲባል ምን ይታይሻል ይኔት ልጅ አልነበረውም ኡር ከለዳውያን ላይ ጠራው አበዛሃለሁ አለው ከዛ ኢሳቅ የሚባል ሊሰጠው እልልልል አሜን ብቻ ቅድም እንዳልኩት ትምርት እንማራለን ዛሬም ለኛ ተስፋ እንደዛማ ቢሆን እኮ የሰጠው ልጅ ራሱ መልሰ ስጠኝ አለው የኢሳቅ አምላክ ሲባል ምንድነው ትዝ የሚል ቡይ በጌራራ ላይ በደረቅ ምድር ባረከው 100 እጥፍ አፈራ አዎ ነው እኮ ግን ይሄ ብቻ ነው ወይ ነው የያዕቆብ አምላክ ሲባል ምን ይታያል ላባን ከለከለለት አሁን እኮ ዛሬም የሚከለክል አምላክ ነው ስንት እየከለለልህ አይደል እንደዚህ ቆምከው አይሆንም እንዳትነካው እየተባለን አይደል እዚህ ምን ሰብከዋለን እኮ አዎ ግን ይሄ ብቻ ነው ወይ ኖ አይ አብርሃም ውስጥ ኢሳቅ አለ ኢሳቅ ውስጥ ያዕቆብ አለ ያዕቆብ ውስጥ ኔሽን አለ ከዚህ መካከል አንዱ ማን ነው ይሁዳ ነው ይሁዳ ውስጥ ማን አለ ፋሬስ አለ ፋሬስ ውስጥ ማን አለ ኢዮቤድ አለ ኢዮቤድ ውስጥ ማን አለ እሳይ አለ እሳይ ውስጥ ማን አለ ዳዊት አለ ዳዊት ውስጥ ማን አለ ኢየሱስ አለ ለካ እግዚአብሔር አምላክ ከሩቅ የተመለከተው ጉዳይ ተፈጸመ የተባለው ለካ ከጧቱ ጀምሮ የሰማይ ናፍቆት ነው የሰማይ አጀንዳ ነው የሰማይ ጉጉት ነው የሰማይ ረሃብ ነው
ለካ አንዱ ካንዱ ጋር እየተቀባበለ አንዱ ካንዱ ጋር እየተገማመደ አንዱ ለአንዱ አሳልፎ እየሰጠ አንዱ ካንዱ ጋር ያለ ተመሳሳይ ታሪክ ይዘው መጥተው ለካ ኢየሱስ ጋር ነው የሚያመጡ ተፈጸመ ያለው የትኛውን ነው ገና ከማለዳ ከዘፍጥረት 3 ጀምሮ የነበረውን የውድቀት ታሪክ በእግዚአብሔር ውስጥ የነበረውን ያንን የመቤዠት የሪደምፕሽን ታሪክ ክብር ለኢየሱስ ይሁን ሰሞኑን የልደት በዓል ያከበርን ነበር እኔ ልጄ የተወለደ ጊዜ ለረጅም ሰዓት አልቅሻለሁ ተደብቄ በሁለት ምክንያት በቀጦሽ ብዬ ነው ያለቀስኩት አንድ እዚህ አብራችሁኝ ስለምትኖሩ አሁን እኔንም ሰው ብለህ ሌላ ደሞ ኃላፊነት መስጠት ሚስቴ ውስጥ ነበረች እንደዚህ ሲያመጡት ቁልጭልጭ ምናምን ብሎ ሲያይ ምን እንደተሰማኝ መናገር አልችልም ለኔም አመንከኝ ደሞ ጉድ ብዬ በጣም ረጅም ሰዓት አለቀስኩ የዛ ቀን ብቻ ሳይሆን ከዛ በኋላም ያሉ ቀናቶችም እናንተን ስለማያሰናክላችሁ ነው ምናገርበት መንገድ ስለምትረዱኝ ከዛም በኋላ ደምንባ ደሞ ያስለቀሰኝ ለቀናት ልጄን እያየሁ ነው ምን ይያልኩ መሰለ እንደዚህ ነው ሆንከው ማለት ነው ኢየሱስ እንዲህ በቃ ተነስተህ የሆነ ቦታ የምትቀመጥ አጽናፈ ዓለማቱን የሰራህ የሌለውን እንዳለ አድርገህ የምትጠራ አንተ የአብርሃም አምላክ እንደዚህ ነው ጡት የጠባው ይሄኮ የእውነት እኮ ጸጋው በእምነት ካላበራልህ በቀር እመጣለሁ እንደገና ታደገሃለሁ እንደገና አነሳሃለሁ እንደገና ወደ ክብርህ እመልስሃለሁ ይሄነው ኢየሱስ ተፈጸመ ያለው ሁሌን ስናገር ይሄንን ነው የምናገረው ምን አለ ጌታ ኢየሱስ ሲመጣ እሳት እየረጨ በመላእክት ታጅቦ ቢመጣ ሁሉም ባፍጢሙ ተደፍቶ በሰገደለት እያስፈራራ ቢመጣ ግን ፍጹም ሰው መሆን ስለነበረበት ጽንስ ሆኖ ጀመረው ጽንስ የአንድ ቀን የሁለት ቀን እያለ የወር እየሆነ የሶስት ወር እየሆነ ደሞ ዛሬ መጠየቅ አለብን ትንሽ ይሄንን እድል ካገኘው አይቀር ለምን አደረከው ጌታ ምን ስለማደርግልህ ነው መልሰህ እድል ስትሰጠኝ ራሱ ደግሜ ያጠፋው ማሳዝንህ ለኔ ሮሜ 5 ላይ እንደተጻፈ ለቸርሶ እሺ ለጻድቅ ሰው ምን አልባት ለኔ ጌታ ኢየሱስ የተዋረደው እኮ መስቀል ላይ ያደረ ለታ አይደለም እኮ ኦሬዲ በምስሉ ሰው የሆነ ለታ ገና ሰው የሆነ ለታ እዋሽ ዘንድ ሰው አይደለሁም የሚል አምላክ ሰው የሆነ ለታ ፍቅር ግድ ቢለው ዓለም ቦታ አልነበራትም ለነ ሐናንያ ነበራት ይሆናል ለነ ቀያፋ ነበራት ይሆናል ለነ ጲላጦስ ነበራት ይሆናል ለነ ሄሮድስ ምናልባት ሁኚ ያላት ምድር መቀበያ ቦታ አልነበራትም ግርግም ነው የነበረው አደረገው ባላማ በሰውኛ ቋንቋ ልናገር ህፃናት ልጆች አሁን ገና ትንሽ ልጅ ወደፊት ምን ትሆናለህ ሲባል ዶክተር እንትን ይላል አይደል በሰውኛ ቋንቋ ነው ለመግለጽ የምሞክረው ጌታ ኢየሱስ ወደፊት ምንድነው እቅድ ሞት መስቀል መናቅ ለምን ተወለድክ ለመሞት ማለት እየኖርክ እኮ 29ኛ ዓመት 30ኛ ዓመት ላይ ከፈሪሳውያን ጋር በነበረ ግጭት የሆነ ነገር ገጥሞ እስቲ ለህም እኮ በጣም ይገርማል ገና ከመነሽ ነውር ሳይኖር እንከን ሳይኖር
ልክ ሲጨርሰው ተፈጸማል። ዮሐንስ 19 ቁጥር 30 ቅድም ያነበብኩት ተፈጸመ። በዚህ 5 ደቂቃ ይሄን ልጨምር። እኛ ምን እንማር? በቃ ጊዜ እንዳላልፍ እዚህ ጋር አስረግጬ እንድናገር በጣም ውስጤን እንትን ይለኛል። በጣም በአክብሮት ነው የምጠይቀው። ግን የእውነት ግን ገብቶናል? እሺ ከገባንስ እንደዚህ ነው በቃ የሚኖረው? ጀስት ጥያቄ። አኗኗራችን እንደተሞተለት አይነት የመጨረሻ ስጦታ እንደተሰጠው አይነት ነው። ለዚህ ቆን ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ ያቺ ሳምራዊቷ ሴት ገና ኮንቨርሴሽኑ እየቀጠለ ሲሄድ የእግዚአብሔርን ስጦታ ሰልይ የእግዚአብሔርን ስጦታ አይደለም የእግዚአብሔር ስጦታ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ኤልሻዳይ የሆነ ሁሉ በሁሉ የሆነው የእግዚአብሔር ስጦታ ይቅርና አንዳንድ ጊዜ እኮ በሰውኛ አእምሮ እኮ በኢኮኖሚ አቅሙ ከፍ ያለ ሰውዬ እኮ ፍጹሜ እንትና ጋር አስቀምጫለሁ ሲባል እንኳን ደንገጥ ያረጋል። ጆይስ ጋር አትጨልሃለሁ ሲል ሰው እኮ ደንገጥ ትላል። የእግዚአብሔር ስጦታ የእግዚአብሔር የመጨረሻው አለኝ ያለው ድንቅ ስጦታ የእግዚአብሔርን ስጦታ ብቻ አይደለም ያላት ውሃ ጠጭኝ የሚልሽ ምን ያላት ነው? ሰፈር ድረስ መጡ። እዚህ የተናቀዩት ማንንም የማይቀርብሽ ማንንም የማይጠጋሽ የእግዚአብሔር የመጨረሻው ትልቁ ስጦታ ደግሞ ምንም አይነት ነገር ምንም አይነት ባሪየር ሳይዘው ሰፈር ድረስ መጥቶ ውሃ ጠጭኝ የሚልሽን ብታውቂ ማን እንደመጣ ሰፈር ብታውቂ አንቺ ነበርሽ የምትለምኚው። ከመልእክቴ ፈቀቅ እንዳልኩ ይሰማኛል። አንቺ ነበርሽ የምትለምኚው። አንቺ ነበርሽ እባክህ የምትይው። እቺን ጥያቄ 1 2 3 ደገም አድርጌ ጠይቄ ላብቃ ነኝ። የእውነት ግን ገብቶናል? ምን እንደተደረገልን ገብቶናል? አሁን ቅድም ቤት ያበሳጨን ነገር አታይም እንጂ ያልከውን አስበውና ገና የዘፍጥረት 3:15ን ታማኝ ሆነ ቃሉን ጠብቆ አማኑኤል እግዚአብሔር ከኛ ጋር ልዑል መኖሪያውን በመካከላችን ደኮነ የማይታየው አምላክ ተገለጠ በልጁ በኩል። እንዲህ ብቻ ነው የሚሰበከው? እንዲህ ብቻ ነው የሚዘመረው? እንዲህ ብቻ ነው ለቤቱ የሚታደረው የሚኖረው? እሱ ግን የማለዳውን የጠዋቱን ዓላማ ይዞ መጣና እንደዚህ አለ፣ የሰጠኸኝን ፈጸምኩ። በምድር በተመላለሰበት ጊዜያት ለካ ይዞት የመጣለ ቅድም ዮሐንስ ወንጌል 9:4 ላይ እንደተናገርኩ ቀን ሳለ የላከኝን መጣሁት የላከኝን ፍጹም ሰው ፍጹም አምላክ ያባቴን ልፈጽም ጭራሽ ደግሞ የመጨረሻው ጥግ የሆነውን 1930 ላይ ደግሞ ተፈጸመ። ከዚህ ምን እንማር? በዓላማ መኖር ነው። በዓላማ መኖር ትንሽ ደፍሬያችሁ እንደሆነ አላውቅም፣ ግን አይደክምም? ዝም ብሎ መንከራተት፣ ዝም ብሎ መኖር አይደክም? እየበሉ እየጠጡ ከዛ እንትን ጌታን አይሰለች? እየደመሩ እየቀነሱ እንትን እያሉ የሆነ አይነት ሩቲን የሆነ አይነት ቪሺየስ ሰርክል የሆነ የሆነ የሚሽከረከር አይደክም?
ደሞ በቤቱ ተመጥቶ ዳግም ልደት ተገኝቶ እንዳልተሞተለት ሰው በውስጡ አንዳች የእግዚአብሔር ስጦታ ወይም ሊፈጽመው የተገባ አንዳች ዓላማ እንደሌለው ሰው ዝም ብሎ መንከራተት አይጭንቅ? ጌታኮ ፈጸምኩት አይደለም ያለው ዮሐንስ ወንጌል 17:4 የሰጠኸኝን ምንድነው የሰጠህ ብራዘር? ምንድነው አንተ ውስጥ የተቀመጠው? ምንድነው ዓለም አንቺ ጋር ያለው? ምንድነው እናንተ ውስጥ ያለው ቤተሰቦቼ? አምስት ደቂቃ ብቻ። ምንድነው እግዚአብሔር ያኖረው ዓላማ ምንድነው? ልክ ስታጠናቅቁ ስትሄዱ ፈገግ ብላችሁ እንድትሄዱ እንዲሄድ እኔንም ጨምሮ ይሄን አይደል የሰጠኸኝ የምንለው የሰው ስንሰራ እንዳናልፍ አንዳንዴ እኮ የሚታረምልህ ከ20 የሆነ ኤግዛም የሚታረምልህ እኮ የተሰጠን ስትሰራ 8 ከ20 ራሱ የምታመጣው የተሰጠህን ሲሆን ነው። ያልተሰጠህን እኮ ስትሰራ ተጨምድዶ ነው የሚሰጠህ። የሚታረም እኮ የተሰጠህን ነው። ምንድነው ነገ በጌታ ፊት ይሄው የሰጠኸኝ የምትለው? ይሄው as a Christian አጠቃላይ የተሰጠናል። አዎ ኢንዲቪጁዋሊስ ከዛ ከዋናው ተቆርሶ ባንተ ውስጥ ምንድነው? አመት ያለፈ ነው 2017 ገባ። እየሄደ ነው ጊዜ እየቆጠረ ነው። አሁን ይሄ አመት የመጨረሻ አመት ብለን እንውሰደውና ያለፈውን 2016ን ነሐሴ መጨረሻ ላይ መጥቶ ጌታ ቢል ይሄው ትሏል አንድ አመት እንደሙሉ እድሜ ቆጥረው ይሄው መስከረምን ሰጠኸኝ ለእንትነው አልኩት ጥቅምት ላይ ይሄን አይደል አድርግ ያልከኝ እዚህ ሄድኩ ይሄን አመት እንደዚህ ይሄው ትሏል ወይስ ነሐሴ መጨረሻ ላይ ወይ ጳጉሜ መጨረሻ ላይ ዞር በስተ ይሄ አመት እንዴት አለፈ? በእናት ዓላማ ሰፊው አለ ደሞ ከዛውስ ደሞ እሱ እኮ ነው ብሬክ ዳውን አይደል እየተሰበረ ሲመጣ ያደለውማ በደቂቃና በሰከንድም ሊኖረው ይችላል። ትንሽ ፍቃዱ ሊጨምር በውስጥ እየተቀመጠው ሲገባ አትጣላ አትወዳደር አትቀና አበሳህን አታይ እናቴ ትሙትኔ እኮ ማለት አትል ነሃ ውስጥ በተቀመጠው እግዚአብሔር እሱም የሚያርምልህ እሱን ስለሆነ የሰጠኸኝን ጌታ ግን የሰጠኸኝን ብቻ አይደለም ያለው ምንም ለማብራራትም አልሞክርም ፈጽሜ የሰጠህን ማወቅ አንድ ነገር ነው ለሱ ደግሞ መፈጸም ተግባራዊ እንቅስቃሴ ተገቢ ነው ጊዜውን የጠበቀ በጥንቃቄ የተሞላ አክሽን